ጥቂት የምክር ቃል ምናልባት እዚህ ውስጥ ተግሳጽም ካለ ከመጣ አይከለከልም። እኔ ግን የምክር ቃል ብዬ ልጀምር። እግዚአብሔር መልካም አስቦ ይከለክለናል፣ መልካም አስቦ ደግሞ ይፈቅድልናል። ከኛ በላይ ያውቃል እና ጌታ ቢፈቅድ እያልን እናቅዳለን። ካቀድን በኋላ ስራ እንጀምራለን። ስንሰራ ደግሞ አንለግምም። ለስራ ከመትጋት አትለግሙ ተብሎ ተጻፈም አለ በሐዋርያው ጳውሎስ መልእክት ውስጥ። ስትጸልዩ ብቻ ኑሩ ሳይሆን ስሩ። በጸሎት ስለመጽናትም ጽፏል ሐዋርያው ጳውሎስ፣ በስራ ስለመትጋትም ጽፏል። ሁለቱንም ነው ያስተማሩት የቀደሙቱ። ስሩ፣ ተግታችሁ ስሩ እያሉ ነው ያስተማሩት። ሊሰራ የማይወድ አይብላ እስከ ማለት ነው እኮ የጻፉት። አንዳንዶቻችን አላነበብንም ይሆናል እንጂ ለመስራት የማይወድ እንዳይበላ። ስራ ያጣውን አይጨምርም። ይሄ ስራ እያለም የጠላውን ይመለከታል፣ ሰነፉን ይመለከታል። ስንፍና የስኬት ጠር ነው። የክርስቲያን ሰነፍ ደግሞ አይታሰብም። ጌታ እኛ የምናመልከው ጌታ እኛ ተከተልነው ጌታ በቃል ብቻ ሳይሆን በስራም ብርቱ ነበረ። ሐዋርያቱም እንደዚያው ነበሩ እና መትጋት በጣም አስፈላጊ ነው። እጅ አጣምሮ በመቀመጥ ስኬት አይመጣም። እጅ የተሰጠችን ለስራ ነው። ያ ባይሆን እጅ የተሰጠችን እንጀራ ለመቁረስ ብቻ አይደለም፣ ለስራ ነው እጅ የተሰጠችን እና እጃችንን ማሰራት ያስፈልጋል። የምትችለውን ያክል ማሰራት ያስፈልጋል። አንዱ ምክሬ ይሄ ነው። አቅዱና ስሩ። ስትሰሩ ተግታችሁ ስሩ። ታታሪ ሁኑ። ሁለተኛ ማስፈጸም የእግዚአብሔር ድርሻ ነው። ይሄንን ደግሞ ልናሰምርበት ይገባል። እኛ እናቅዳለን፣ እንሰራለን። ፍሬውን የሚያሳየን እግዚአብሔር አምላክ ነው። ጳውሎስ ተከለ፣ አጵሎስም አጠጣ ይልና እግዚአብሔር ያሳድግ ነበር ይላል። ያ ድርሻ የእግዚአብሔር ነው። የኛ ድርሻ አለ፣ የእግዚአብሔር ድርሻ አለ። መዝሙረ ዳዊት 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ ይላል። በማይታይ መንገድ አምላካችን እግዚአብሔር የሚሰራው ነገር አለ። እኛ ያቅማችንን ያህል ስንጥር እግዚአብሔር ደግሞ ከኛ አቅም በላይ በሆኑ ጉዳዮች የገባ ጉዳዮቻችንን ከኋላው ነው ያሳካል። ስሙ የተባረከ ይሁን። ይሄን መዘንጋት አይገባንም። እግዚአብሔር እኛ ማንሰራውን ነገር ይሰራል። ያለ እርሱ ምንም ማድረግ አንችልም። ጌታ ራሱ ብሏል፣ ያለ እኔ ምንም ልታደርጉ አትችሉም ብሏል። እና የምናደርገው እናደርጋለን እኮ፣ ግን ያላንተ አልችልም እያለ ነው የምናደርገው። ያንተ እጅ ካልገባበት ድካሜ ከንቱ ነው የሚሆነው። እባክህን እጅህን በምሰራው ስራ ውስጥ እጅህን ግለጥ እያልን መጸለይ የሚያስፈልገን ለዚህ ነው። ሶስተኛው ከጸሎት ጋር ቃሉን ማንበብና ማሰላሰልም በጣም አስፈላጊ ነገር ነው። መጽሐፈ ኢያሱን ያነበባችሁ ስንት ናችሁ ብዬ አልጠይቅም። ለመፈተን አልመጣሁም።
ግን ያላነበባችሁ አንብቡ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 8 ላይ የዚህ ሕግ መጽሐፍ ከአፍህ አይለይ። ምን ማለት ነው? አንብበው ነው። በውስጡ የተጻፈበትን ታደርግ ዘንድ ትፈጽም ዘንድ በቀንና በሌሊት ምን አደርገው? አስበው ነው ኢያሱ የተባለ። የዚያን ጊዜ መንገድ ይቀናልሃል ይከናወንልሃልም ብሏል። መጽሐፍ ቅዱስ አጥኚ ይከናወንለታል። በመጽሐፍ ቅዱሳዊ መንገድ ይከናወንለታል። እንደ እግዚአብሔር ፈቃድ ይከናወንለታል። አጥኚው ዝም ብሎ አየት አየት አድርጎ የሚያልፈው ሳይሆን ቆይ እዚህ ጋር ምንድን ነው የሚለው ብሎ አጢኖ የሚመለከት የሚያጠናና ደግሞ በልቡ ለማሳደር የሚያሰላስል እሱ ይሳካለታል። ተጽፏል። አንብቡ። መዝሙረ ዳዊት ምዕራፍ 1ን ጨምራችሁ አንብቡ። ከዚህ ጋር አያይዛችሁ ማለት ነው። ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል ይላል። እንትና በሚያወሩት ነገር ሳይሆን አይደል፣ በእግዚአብሔር ቃል ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። የሰውን ነገር አይደለም የሚያውጠነጥነው የጌታን